አስራ ቤት እያለሁ አያቴ ሞተችብኝ፣ ሴት አያቴ። ከዛ ወንድ አያቴ ደግሞ 13ኛ ዓመት ምናምን 14 ዓመት ላይ ስደርስ እየተማርኩ 6ኛ ክፍል 7ኛ ክፍል እያለሁ እሱ ታመመብኝና ከዛ በትምህርት የተሻለ ደረጃ ቤት ይዤ ምናምን ሲሆን ቤት ይዤ ሲሆን አልተመቸኝም። ትምህርቱን ታውቂያለሽ፣ አያቴን ብዙ ልጆች አሉት አልያዙትም። እኔ ነኝ የሚይዘው፣ እኔ ነበርኩ የምመቸውና ከዛ አያቴን ይዤ እየኖርኩ እያለ ትምህርቱን ብዙም ትኩረት አልሰጠሁትም። ከዛ እንደ ዘመዳችን ወልዲያ የነበረች እስኪ እኔ ልውሰዳት እዛ ትማር ምናምን ብላ እሱን የሆነ ሴት ዳርኩትና አያቴን እሱን ድሬ ሄድኩኝ። እዛ እየተማርኩ እያለሁኝ 8ኛ ክፍል ከ7 ወደ 8 እንደተሸጋገርኩኝ ነይ ቶሎ አለኝ። ነይ ቶሎ መምጣት አለብሽ ልጄ፣ በቃ አልሆነልኝም ምናምን አለኝ። ያንን ልፈተን ሚኒስትሪ ልፈተን 2ኛ ኔክስት ልፈተን ስል ትቼው መጣሁ። አያቴን እያሳደጉኝ አያቴን እኔ ስላሳደገኝ በጣም ነው የምወዳቸው ከምንም በላይ ማለት ነው። አባቴ ይኑር እንጂ ያላሳደገኝም አለ ምን እንደዚህ አለ መባልን አውቃለሁ። በስንት አንድ ጊዜ ነው አልፎ አልፎ የማየው፣ አባቴ አይጠይቀኝም። ከዛ በጣም እናድዳለሁኝ እኔ በቃ ለምንድን ነው ግን አንድ ወንድም አለኝ የእናትም የአባትም ልጅ፣ አንድ እህት አለችኝ የአባቴ ልጅ። ወንድሞች አባቴ 2 ወልዷል ከሌላ፣ በአጠቃላይ 5 ነን። ከዛ እሱን ለማያዝ ስል እሄዳለሁ፣ ሀገሩ ይናፍቀኛል ወንድሜ። ከዛ እሱን ለማያዝ ሲል አያቶች ጋር ይመጣል። ከዛ እንደዛ እያን እየኖርን እያለ 8ኛ ክፍል ላይ ወልዲያ አቋርጬ መጣሁኝ። አያቴን ሳስታመም እሱም ደግሞ ሞተብኝ። ከዛ እሱም ሲሞትብኝ አክስቴ ጋር መኖር ጀመርኩኝ። አክስቴ ጋር ስኖር ሻይ ቤት እየከፈትኩኝ ሻይ ቤት እየሰራሁኝ በቃ በዛም በዚህም እያልኩ እሷ ጋር እየኖርኩ እያለ በቃ ሁሉም ነገር ሁሉም ሲደራረብሽ ይከብዳል አቡዬ። እንደዚህ አክስቴ ጋር እየኖርኩ እያለ በቃ እኔ እዛ ገጠር ስራውም እንደዚህ እንትን ሲል ወደ አዲስ አበባ መጣሁና ዘመር ቤት 9 ወር ምናምን ተቀመጥኩኝ። ከዛ አልተመቸኝም። እኔ ሙስሊም ነኝ፣ እነሱ ክርስቲያን ነበሩና ብዙም አልተመቸኝም። ከዛ ተመልሼ አክስቴ ጋር ሄድኩ። አክስቴ እናቴ ስትሞት እጇ ላይ ነበርና የሞተችው የሴቷ ልጄን ነገር አደራ አለችው። ወንድሜ ደግሞ ፋጭሮ በዛ ጅቡቲ ደርሷል፣ ጅቡቲ ሂጃለሁ አለኝ። እሱን ጋር እናወራለን እንትን እንላለሁኝ። አባቴን ጭራሽ እንትን አልለውም፣ እንደዚህ ትኩረት አልሰጠውም እንዴ። ከዛ አልደውልለትም እንትን አልልም። ከዛ ስል ኑሮ ምናምን ሲያስጠላኝ መጣሁኝ። እዛ ሙኜ ሻይ ቤት እሰራለሁ፣ መጥቼም ሻይ ቤት እሰራለሁ። ቁጭ አልልም። ራሴ ማስተዳደር ስለምችል ቅባት፣ ግርስኒ፣ የሴት ማቴሪያል የምጠይቀው ሰው ስለሌለኝ ግዴታ እኔ እንትን ማለት አለብኝ። ከዛ እያልኩ እየኖርኩ እያለ በቃ ሁሉም ነገር አልተመቻቸልኝም እና ማግባት አለብኝ አልኩና እንዴ ማሬ ባለታሪኳ ተመልሳለች። ይኸው ኮመንት ጻፈች። ቆየው ትቀጥልሽ። እሺ ሲናን ያቆምሽ ወንድምሽ ሰው ደብድቦ የደበደበው ሰው ኮማ ገብቶ ነው ያቆምሽ? ከዛ በኋላ የደበደበው ሰው ኮማ ገብቶ በጣም ስታመም የሐኪም ቤቱ ወጪ መሸፈን ያለባቸው እናንተ ናችሁ ተባለ። እናቴ ናት ተባለ ማለት ነው። ከዛ በኋላ ምን ተደረገ? በሰዓቱ ደግሞ እኔ እንዳልኩሽ ወደ አማራት ማምጣቴ ነው። ያለኝንም ቤቱ ላይ አውየዋለሁ። በቃ የነበረችኝን በሬ ገዝቼበት ነበር እና ያ በሬ ተሸጠ ማለት ነው። የገዛሁት በሬ ተሽጦ ይቅርታና ወንድምሽ 18 ዓመት አልሞላውም ነበር? ሞልቶት ነበር 19 አይነ ስውር ነበር አያቴ ማለት ነው። ከዛ ስለመርጥ እኔ እያያዝኩት እያለ እየተማርኩም እየተውኩትም እንትን እያልኩም የቤት ጫና እየሰፈረብኝ እያለ ከዛ አልሐምዱሊላ ብዙ ቆየሁኝና ትምህርት አያቴን ድሬ ወደ ወልዲያ የተሻለ ትምህርት አገኛለሁ ብዬ መሄድ ፈለግኩኝ። እዛ ሄጄም አልተሳካልኝም። አያቴ ታመምኩኝ። ነይ ቶሎ ሲለኝ ተመልሼ መጣሁ። ከዛ ተመልሼ መጥቼ እሱን እያስታመምኩ እያለ እሱን ሞተብኝ። እሱ ሲሞትብኝ ታላቅ አክስቴ ያለች እሷ ጋር መኖር ጀመርኩኝ። ቆይ ትንጣ ብዬ ነው ውዶቼ አለው። መቼ ሄድኩኝ አልኩሽ? እኔ ሄጃለሁ ብዬሻለሁ ማሬ። ካሜራ ማዞር ከፊቴ ሰራ። እሺ ውዴ ይቅርታ። ከዛ
እንደዛ እያልኩኝ እየኖርኩ እያለ አባቴ አይጠይቀኝም ብዬሻለሁኝ። ከአስር አንድ ነው የማየው አባት መኖሩን እንጂ እንትን አልለውም ነበረ። ያው ሆኖ አያቴ ሞተብኝ። አክስቴ ጋር ስኖር ሻይ ቤትም ሰራ ነበር። አዲስ አበባም ለ9 ወር ያክል ኑሬ በሃይማኖት ጉዳይ ሳይሳካልኝ ቀረ። ተመልሼ እዛው ክፍለ ሀገር ሄድኩኝ። ክፍለ ሀገር ስሄድ እየኖርኩ እያለ አያቱ ቤት አክስቴ ጋር እየኖርኩኝ ነበር ብዙ ጊዜ አልሐምዱሊላ። ከዛ ወንድሜም በራሱ ወንድሜ ሲናፍቀኝ ነው አባቴ ሀገር የሚሄደው ብዬሻለሁ። እሱም የሚመጣው እኔን ሲናፍቀኝ ነው። ከዛ አልሐምዱሊላ መሆኑ እንትን እያለ እሱም በራሱ ፋጭሮ ምንም ብሎ በየቲምነትም አድጎ ወደ ሳኡዲ ሄደ። እሱም ሄደ። እኔም እዛው ተቀምጬ ሀገር ተቀምጬ አንድ ሊጋ ተዋደድኩኝ፣ አገባሁኝ። አባቴ መጥቶ ለኒካህ አባት እያለ ሌላ ሰው መዳር አይችልም ብለው የሹሞች ሲከለክሉኝ አባቴ ለኒካው አባቴ መጣ። ግዴታ አባት ያስፈልጋል በህይወት ካለ ስላልሞተ ምናምን ብለው እሱ መጥቶ አሳሰረኝ። እንትና ላይ እየኖርኩ እያለ 2013 ላይ ሁሉም ነገር 2011 ነው ያገባሁት። መጨረሻ ወልን 12 ወር በይ በቃ 2012 በይ። ከዛ እየኖርኩ እያለ አልሐምዱሊላ በመኖሬም እየኖርኩኝ ሻይ ቤትም እየሰራውኝ ኑሯችን ዝቅተኛ ነበረ። ኑሮን በውጣ ውረድ ብዙ ተፈትኛለሁ አቡዬ። በቤተሰብ ማጣት አንደኛ እንደ ማንኛውም ተማሪ ቤት ገብቼ የምበላው ምናምን ሰርቼ ነው። ብዙ ነገር አለ። ያው ነገር እያለ አልሐምዱሊላ ብዙ ስቆይ ወንድሜ 4 አመቱ ሳኡዲ አረቢያ ላይ እንደገባ የሚቀበለው አቶ አቡዬ እኔም ማግብቼ ዝነኝ የሚቀበለው አቶ ብዙ ተሰቃይቶ እህት አለች ታናሽ እህት አባቴ ከሌላ የወለዳት ማለት ነው። ከዛ ያች እህቴ ተቀብላው እሱን እንደገባ ማረፊያ አጣ። እሷ ኩዌት ነበረች፣ እሱ ሳኡዲ ነው። ማረፊያ አቶ ብር ቢገኝም ማረፊያ ያስፈልግ ይቻል ኢጃዛ ቤት ያንን ሁሉ አቶ እያለ ወላሂ አላለለትም። የዛሬ አመት ሞተ። ሬሳውን ላኩልኝ የዛሬ አመት ማለት ነው። በሳኡዲ በገባ በአመቱ አረፈ። በአራት አመት ላይ ሰርቶ ሙቷል አሉኝ። 1 ወር ጠፋ፣ ለ1 ወር ያክል ለ1 ወር ያክል ጠፋ። ወንድምሽ ጠፍቷል ተባልኩኝ። ወንድሜን በቃ የሆነ ይገኛል የሚል ተስፋ አለኝ አቡዬ። ግማሹ አለ ይለኛል፣ ግማሹ ሙቷል ይለኛል። እንደዛ ሲል ልክ የዛሬ አመት በቃ ልክ በዚህ ቀን ነው የተቀበረው። ሬሳውን ልክ በሞተ በ1 ወሩ ልከውልኝ ማለት ነው። ማን እንደላከው አላቅም፣ ማን ፕሮሰሱን እንደጨረሰው አላቅም። አቡዬ እኖራለሁ ብሎ ቅድም ልናገራት የፈለግኳት ልጇቷን እንጀራ መግዛት አማሬ ስትል ለምን በሚሊየን ሰራህ አቡዬ፣ በሚሊየን ቤት እሱ ከሞተ 6 ሚሊዮን ተገመተ የሰራው ቤት ማለት ነው። ገንዘብ ምንም አይደለም አቡዬ፣ ወላሂ ነው የምልሽ አቡዬ። እናት የለኝም አባት የለኝም። አለኝ የሚለው ወንድም የሱ ነበረ። አባቴ ስንት አመቱ መሰልሽ? በጁንታው የጠፋ ወታደር ነበር፣ ኢህአዴግ ወታደር። አለ የለም ሞተ የለም። ወላሂ አቡዬ በጁንታው የጠፋ ነው። አለም ተስፋ ነበረ፣ ባያረግም አባት መከታ ነበረ። ግን አለ የለም ሞተ የለም። አስፈለኩ ክፍለ ጦር 9 ነው የገባበት። ዝም ብሎ ገብቶ ሂዶ ይኸው አሁን ሙቷልም አንድ ተስፋ ነው፣ ይዘሽ መቀመጥ አለንም አንድ ተስፋ ነው። ያንን ይዤ ያለ አባት ወንድሜ ደግሞ ድጋሜ እንደዚህ ሲሆን አቡዬ መቋቋም አቃተኝ። ምጥ ይዞኝ አቡዬ አርግዤ ምጥ ይዞኝ ወንድሜ አይዞሽ እኔ ያለሁልሽ ሲለኝ አክስቶች ያገሉኛል ብዙ ጊዜ እና ስለሌለኝ ማለት ነው። ብዙ ጊዜ ማን እንዴት ናት አይሆኑልሽም። ከዛ ስራ ስሰራላቸው ያመሰግኑኛል አቡዬ፣ በጉልበቴ ሳገለግላቸው። ጉልበቴን ትቼ ግን ትዳር ያገባው ጊዜ ሁሉም አገለሉኝ። ያን እያልኩ እየኖርኩ እያለ እኔ ወንድሜ ወደ አረብ ሀገር እመጣለሁ ስለ አንቺም አትመጭም እህቴ ያምሻል፣ ያመኝ ነበርና አንቺ አትመጭም እህቴም እሱም እየሆኑ አትመጭም። እኛን ሰው መጣ አላመንኩም አቡዬ። አባቴ ናፈቀኝ።
አለኝ። ሊሞት አካባቢ ስል አባቴን አፈቀኝ ዛሃራ አለኝ። መሳሪያ ልቡ ላይ ሲታጠብ ሀገር መጥቶ ሲቀበር ልቡ ላይ ደረቱ ላይ መሳሪያ አለው። እጁም ላይ እንደዚህ ቆስሏል። አረቂ ነው የሚሰራው። እዛ ገደሉት ነው ያሉኝ። ታዲያ ማነው አስክሬን ይላከላችሁ? ኤምባሲ አይደለም። ምንም የምናውቀው ነገር የለም። ህገወጥ እኮ ነው። ዝም ብሎ አስክሬን ማን እንደላከው ሳይታወቅ ዝም ብሎ አስክሬኑ ብቻውን መቀበል ላይ አስክሬኑ ኮምበልሻ ሲገባ ኮምበልሻ ገባሉኝ። እኔ ተአምር እዛ ያሉት ውሸትሽን ነው። እንዴት አስክሬን ከሳኡዲ እንዴት ይላካል አሉኝ። እንዴት ይላካል? ይላካል፣ ግን የላከው አካል ይታወቃል። እንዴት አስክሬኑ ብቻውን መጥቶ ከሳኡዲ በሩ አራት ልጆች ናቸው። ሀቡዬ ውስጡ በጣም ብዙ ዝርዝር አለ። ያንን ይደብቃል። ገንዘብ አለው። አስክሬን ሲላክ ወደ 30 ሺህ ሪያል ይፈጃል። 30 ሺህ ሪያል ስለሚፈጅ ሚዲያ ላይ ወጥቶ እርዳታ ይጠየቃል። እንሰማ ነበረ። እንዴት አልሰማንም? ምንም እርዳታ ምንም የለም። መታወቂያም አልተጠየቅኩም፣ ምንም አልተባልኩም። አለ እየተባልኩ እየተታለልኩ ስቆይ ነው እንደዛ ያደረጉ። ከዛ ምን አደረጉ? ብር አለው መሰል ብዙ 8 ወር እዛ ቦታ ላይ ሰርቷል። እኔ አላቅም። ከዛ ያንን ብር ቤት ገርባ የሚባለው ካወቅሽ ወሎ ምድር ነው 5 ሚሊዮን ብር ልኮ በአንድ ጊዜ ቤቱ ተሰርቶ አልቆ ተስሯል። እሱ ሊሞት እያለ በጎን ይታሰራል፣ በጎን እንትን ይላል። ያንን ብር ዛሬ ላስገባ ነገ ላስገባ እያለ ለቤተሰብ ለአጎቴ በአጎቴ ስም አጎቴ ነበር ቤቱን እያሰራው ያለ። ከዛ እንትን አለ ማነው 2 የራያ ልጆች 4 ሙተዋል። እሱ ጋራ የራያ ልጅ እኔ ያስጨረስኩት ይለኛል። እኔ ያስጨረስኩት እኔ ልኬልሻለሁኝ። ወንድምሽ ሊሞት ሌላ አካባቢ 25 ሺህ ሪያል ልኳል። በማን እንደላክ አጎትሽ ነው። በአጎትሽ ማንኛው ነው? እሺ ማንኛው ነው አጎቴ? እኔ ስለ ገንዘቡም ግድ ስላልሰጠኝ አእምሮ በሰዓቱ እንትን ስላለ ኮምበልሻ መጣ። እንደዚህ ሀገር አስመጡት፣ ቀበሩት። ወላሂ አቡዬ እኔ ምንም አውቀው መረጃ የለኝም። አባቴ ቢኖር ታግሎ ያስወጣው ነበረ፣ ግን ማን እንደጨረሰው ወላሂ ማውቀው የለኝም። ይኸውልሽ ፖሊስ ቢገለው አሁን አረቄ ስለሚሸጥ ሊያመልጥ ሲል ፖሊስ ቢገለው በኤምባሲ በኩል ነው የሚላከው። ለዛ ደግሞ ቤተሰብ ውክልና መላክ አለበት። ዝም ብሎ አስክሬን ከአንድ ሀገር ወደ አንድ ሀገር አይገባም በኤምባሲ በኩል ካልሆነ በስተቀር። አስክሬን ሻንጣ አይደለም ዝም ብሎ በግለሰቦች የሚላከው። አስክሬንን የሚያህል ነገር ሲላክ ከኤምባሲ ወረቀት ካልወጣ ዝም ብሎ በግለሰብ ደረጃ አስክሬን አይላክም። አንድ ሰው አንድ አገር ላይ ሲሞት ለሀገሩ ኤምባሲ ሆስፒታሉ ኢንፎርም ያደርግና አስክሬኑን ከሆስፒታሉ ኃላፊነት ወስዶ ፈርሞ ተረክቦ ለቤተሰብ የሚልከው ኤምባሲ ነው፣ ግለሰብ አይደለም። በግለሰብ ደረጃ አስክሬን ዝም ብሎ መላክ አይቻልም። ገባሽ? ስለዚህ የአንቺ ወንድም ሳውዲ ሞቶ አስክሬኑ ኢትዮጵያ ከገባ ዝም ብለው 4 ጓደኞቹ ላኩት አይመጣው፣ አይቻልም። 4 ጓደኞቹ አብረው ሬሳቸውን የተላከው ጓደኞቹ ሳይሆኑ አንድ ሰው ነው ልክ ያለ ያለኝ እንጂ እኔ የማውቀው የለኝም። እንደዚህም አንድ ሰው የ4 ሰው አስክሬን እንደዚህ እንደ ሻንጣ ጠቅልሎ በፕሌን አስገብቶ ሊልክ እንዴ? አስክሬን እኮ ነው ጨርቅ መሰለሽ እንዴ? አቡዬ 27 ዓመቱ ገና በ26 ዓመቱ ሞተ። አሁን 27 ዓመቱ ማለት ነው አሁን ላይ። አቡዬ እኔ 25 ዓመቴ ወላይ ነው የምልሽ። ምጥ ይዞኝ ምጥ ተንቶብኝ እናትሽን አስገቢ ወገብሽን ተያዚ ሲሉኝ ማለት ነው አቡዬ ባሌና ያስገባሁት። ለምን እንትን የሚገባልኝ እና ስለሌለኝ በእናቴ ምትክ አክስቶች እንኳን ምንም አልሄዱም አቡዬ። ወላይ የምነግርሽ ነገር ማለት ነው። እሱን አባቴ ሀገር የሚሄደው እሱ ሲናፍቀኝ ነው ወላይ አቡዬ። ወላይ በጣም ነበር ምሳሳለን። ግን አሁን እናትም የለኝ አባትም የለኝ እሱም አለኝ ያልኩት አንድ ትህቴ ናት። አሁን አእምሮዬ ሲበላሽ እስኪ ዱባይ መታ ተስተካከል እንደሆነ ስር ብላ አምጥታኝ አሁን እዚህ ቦታ ላይ አምጥታኝ ዱባይ 6 ወሬ። ግን አእምሮዬ ብዙም አይደለ አቡዬ የምነግርሽ ነገር ማለት ነው። በአንደኛ በእናት አላደግችም፣ ሁለተኛ ብዙ ነገር እንትን አለ። ሲቀጥል እሱ ብዙ ገንዘብ ስላለው ነው የገደሉት ይሉኛል። አሁን አባቴ እንኳ አለ የለ ወላይ አለ የለም እንኳ አላውቅም።
እሱ ቢኖር አጎታችን ነው ቤቱን የያዘው። ግን የእሱን ንብረት አልፈልግም፣ እሱን ያሳጣውን ገንዘብ አልፈልግም ብዬ ነው ሀቡዬ የመጣሁት ጥዬ ማለት ነው። ህይወት አንዳንዴ እጇን ትዞርብሻለች። ወላሂ አልሐምዱሊላ ሁሉም ነገር። ወንድምሽ የዛሬ ስንት አመት ነው የሞተው? አመቱ ገና ጥር 11 ጠፋ፣ የካቲት 13 ተቀበረ የዛሬ አመት። እሺ ጥሩ። እንደዛ ከሆነ ታዲያ እንዴት ሚዲያ ላይ የአስክሬን መላኪያ ፈልገው አልመጡም? ፊት አምጥቶ ላከው። አንድ ግለሰብ የአራት ሰው አስክሬን ማለት 30 ሺህ በሳውዲ አረቢያ 120 ሺህ ሪያል ያስፈልጋል። የአራት ሰው አስክሬን ወደ ኢትዮጵያ ለመላክ 120 ሺህ ሪያል ያስፈልጋል፣ ለፕሌን የሚከፈል እና ተሳስተሽ ነው ማሪ፣ በህልምሽ ነው እያወራሽ ያለሽ። ወላሂ በእውኔ ነው። ጠይቂ። ወላሂ ከሳውዲ ሬሳ የዛሬ አመት ሲገባ የአራት ሰው ሬሳ 120 ሺህ ሪያል ተከፍሎ ሲገባ እንዴት እኛ አልሰማንም? እንዴት ሚዲያ ላይ እርዳታ ጥያቄ አልመጡም? እንዴት ኤምባሲ ልጁ ተለቋል። ፕሮፋይሉን እንዳውም ከድር ሁሴን በሚል ብትገቢ ሁሉ ጊዜም ተለቋል። የላከልሽ አስክሬኑን የላከልሽ ማን ነው? ጥሪው እዚህ ጋር ሼር አድርጊለት እና ፕሮሰሱን ያለ ኤምባሲ እርዳታ እንዴት ብቻውን እንደጨረሰ ይንገረን። ጥሪው ብሎክ አድርጎኛል ሀቡዬ። ገንዘብ አለ ምን አለ ብሎክ ያደረገኝ። ወንድምሽን አስክሬን ሀገር ቤት ድረስ ያደረሰ ባለውለታሽ እንዴት ብሎክ ያደርግሻል? ከቤተሰብ ውክልና ሳይል ኤምባሲ እኔ ላይ እኮ አይደለም። አሁን ልቀብር ሄድኩ እንጂ ሀቡዬ ልቀብር ሄድኩ እንጂ አባቴ ሀገር መጣ ተባለ እንጂ እኔ ፕሮሰሱ ሲጨርስ ምንም የማውቀው ነገር የለኝም። ከዛ ግን ሬሳው መጣና ቀባሪ ነው የተባልኩት። ልጁ በኋላ ላይ እህት አለችኝ፣ የሚያማት እህት አለችኝ፣ ታማሚ እህት አለችኝ፣ እሷን አናግሮልኝ ብሎ ሲል ነው እንትን ያለው ማለት ነው ያገኘሁት። ግን ወላሂ ቀብሬዋለሁ የዛሬ አመት ሬሳው መጥቶ። ግን ያ ልጅ አልመሰለኝም፣ እማቀው ወንድሜ አልመሰለኝም። ሀቡዬ ጥቁርቁር ብሏል፣ ውስጡ እንትን ብሏል። አልሐምዱሊላ እኔ ማን እንደላከው ውሸቱን ይሁን እውነቱን ይሁን ምንም አውቀው የለኝም። ከዛ በኋላ ግን ብር 25 ሺህ ሪያል ተልኳል። የልጁ ፀሐይ መቶት ምን ብሎት ነው ያገኘው? ላኪ ሲለኝ ተልኳል በማን እንደው አላቅም፣ ሰይድ ይሁን አጎትሽ የሹማሽሁን አላቅም፣ ግን ከዛ ተልኳል ሲለኝ እሺ እኔ ገንዘቡ ግድ አይሰጠኝም፣ ግን እንዴት ሆኖ ሞተ? በምንስ ምክንያት ነው የሞተው ብዬ ስለው ወላሂ ነው የምልሽ። ከዛ አላቅም አለኝ። አላቅም እኔም የላኩልሽ ብትፈልጊ ባፈልጊ አመስግኝ፣ እግዚአብሔር ነው የሚሰጠኝ፣ እኔ እግዚአብሔር ነው ከእግዚአብሔር አገኘዋለሁኝ፣ እኔ ለእግዚአብሔር ብዬ ነው ለአንቺ ብዬ አይደለም ምናምን ብሎ ዘጋብኝ። ካላመንሽ ወንድሜን ፎቶ እኔ የለኝም፣ ሲስተር ግን ተለቀዋል። ለምን ተደብቄ ነው ያለሁት? ፎቶውን ሳይ ያመኛል፣ በሽታልኝ ይጥለኛል። ግን ፎቶውን አሁን እልክልሻለሁ። እሺ ቀጥይ ውዴታ አልክሽ። እንደዛ ሆኖ እንትን ሲል አሁን ግን በቃ የሆነ አእምሮ የትንሽ እንትን የሚለው እንደ አባቴ ኑሮ የወንድሜን ሁኔታ አይቶ እንኳ ቢሞት እኔ አሁን ወላሂ ነው የምልሽ ቤቱ ምንም አይገርመኝም። አሁን በ6 ሚሊዮን ተገመተ አጎታችን እየኖረበት ነው ገብቶ። እኔ ግን ለማያሳቀቀኝ ሀቡዬ እምወደውን ወንድሜን አሳጣኝ። ወላሂ በጣም ሳሳለት ነበረ። እኔ ሳላስበው እኔ እንትን ሳልለው ድንገት እንደዚህ ዱብዳ ሲወርድብኝ መቼም ይገባሻል ሀቡዬ፣ ወላሂ በጣም ከባድ ነው። አልሐምዱሊላ እንጂ ማለት ነው አእምሮ አሁን ድረስ አንዳንዴ ውሸት ነው በይኝ ይለኛል። አንዳንዴ ደግሞ በቃ አለሁ ብሎ የሚመጣ ያክል ይሰማኛል። እንደዛውኛ አሁን ከመጣሁ ዱባይ 6 ወር ዱባይ ከመጣሁኝ አሁን 6ኛ ወር ይገባል። ልጅ ያመት ከ3 ወር ላይ ነው ትቻት የመጣሁት። አሁን ግንቦት ነው 2 አመት የሚሆናት። እህቴ ትመጣለች። ኮሜንት ላይ እህቴም እየተከታተለች ነው። እህቴ አላት ፎቶ እህት ልሳባት አቡዬ እህቴን ሮዛ የምትለው ናት። ምን ልትል ነው? ምስቤት ሮዛን
እሷንም ስጠይቃቸው ሬሳው እንዴት እንደገባ ምን እንዳለም ሁሉም የተለያየ ወሬ ነው የሚያወሩት። ያንን የተለያየ ወሬ ስለሚያወሩ እንደው ከእሷ እውነታውን የተወሰነ በእኔ መልኩ ብታስረዳሽ ብዬ። እሺ አንቺ አንቺ እዚህ ቤት ሞዴሬተር አለሽ የምትስቢያት? እንዴት ሄደች? ሰባት እኮ ነበር እኮ ሳላቅ ሞዴሬተር ሰጥቻታለሁ። እንዴ ዛሬ ነው እዚህ ቤት የገባቸው አላውቃትም። ሞዴሬተር ሰጥቻታለሁ እንደ ሰባት እህቴን ስትለኝ አስወጣኝ። ኔትወርክ ሰባት አለ ብለሽ ነው ሞዴሬት ያለ ሞዴሬተር ልትስቢያት ስትይ ቲክቶክ ጤነኛ አይደለችም ብሎ ነቅሎ አስወጣሽ። ሳቢልኝ እላለሁ ብዬ ነው ሰባት ስትይ ሞዴሬተር አለሽ ይላለሁ። እሺ ማነው ስሟ? ሮዛ ናት። ሮዛ እኔ ነኝ በይና ሞዴሬተሮች ያስገቡሻል። ኤምባሲ ያልጠየቃችሁም ስለ ወንድማችሁ? እንዴት ነው አንድ ሰው ወንድማችሁ ተገሏል ተብሎ አስክሬን መጣላችሁ በሰው በኩል፣ ከዛ አስክሬኑ ሲታጠብ ጠቋቁሯል። ምንድን ያልሽው? ሰውነቱ ጠቋቁሯል እና ደረቱ ላይ የጥይት ምልክት አለበት አልሽ። ኤምባሲ ያልጠይቃችሁ? እሷ ናት ሮዛ? ሮዛ እሷ ናት። እሺ ሮዛ ለምንድን ነው ፎሎ ያላረግሽኝ? ብዙ ቤት አለሽ፣ ግን ብዙ ቤትሽን ፎሎ አድርጌ ነበረ። ብዙ ቤት የለኝም፣ አንድ ቤት ነው ያለኝ። እንዳለ ተዘግቶብኛል። 7 አካውንት ተዘግቶብኝ፣ ይህ 8ኛ ነው። ፎሎ አደረግሽ? ድሮቹን ነበር ያረግሽን? አዎ ሁሉንም አደረግሻለሁ እኮ አሁን ተዘግቷል። ማሪ ይሄ አሁን ለጊዜው ይሄና ታች ያለው ነው። እሺ ሮዛ እህቷ ነሽ? የዛሃራ እህት ነሽ? አዎ እህቴ ናት። ዛሃራ የምታወራው ነገር እውነት ነው? አዎ እውነት ነው። ግን ማለት ነው የሆነ እንድሪስ ማሩ የሚባል ወንድማችን መጀመሪያ በጠፋ ጊዜ ፖስቶልን ነበር ማለት ነው። ሰው የሚያፈላልግ እንድሪስ ማሩ ቲክቶክ ላይ ማለት ነው፣ ቲክቶክ ሚዲያ ላይ። በዛ ሰዓት እኔ ሰው ማለት እዚሁ አረብ ሀገር ነበርኩና ሰውዬ ታማሚ ነው፣ ሆስፒታል ይተኛል። እዛ ብዙ ስልክ አይፈቀድልኝም ምናምን እና ግን ያው በዛ ሰዓት አጎቶቼም ነበሩ ከኢትዮጵያ ማለት ነው። ብዙ ጊዜ ማለት እየተፈለገ ነበረ ምናምን በቃ አለ በተባለበት ቦታ ወይ ደግሞ ስልክ ደውል ነበረ ምናምን በቃ አዲስ ነገር ምንም ነበረም። ከዛ እዛው እንድሪስ ማሩ ፖስተው ላይ ሞቷል፣ ወላሂ ሞቷል የሚሉ አሉ። ወላሂ ይሄ ልጅ ሞቷል፣ ግማሹ ደግሞ ኧረ እንደዚህ አትበሉ አላህን ፍሩ ምናምን የሚሉም አሉ፣ በኮሜንት ማለት ነው። በኮሜንት ሞቷል ወላሂ ብለው ያሉትን ሁሉ ኢንቦክስ ላይ ገብቼ ጠይቄያቸዋለሁ ማለት ነው። ኮሜንትም ላይ ከታች ጽፌላቸዋለሁ፣ በውስጥም ኢንቦክስ ላይ ገብቼ ጠየኳቸው። ግን አይመልሱም ነበረ፣ አንዳቸውም አይመልሱም ነበረ። ያው ሞቷል ሆስፒታል ማለት ሆስፒታል የሚያይ ካለ አለ የሆነ ሰው አለ፣ አናውቀውም። እኔ ስልኩን ስጡኝ ስላቸው ጊዜ እኛ እያናገር ነው አሉኝ። አጎቶቼ እናናገረዋለን ምናምን አሉኝ። ሞቷልና መጥቶ የሚያይ ሰው አለ። ከዛ በዛን ታይም አክስቱ ሳውዲ ነበር የምትኖረው፣ ከ20 ዓመት በላይ ይኖራለች። ደወልኩላት፣ ጠየኳት፣ ፈቃደኛ አልነበረችም። ያው ብዙ ጊዜ ወንድሞቿ በባህር ስለሄዱ አይ እሱ ምንም አልሆነም፣ እራሳቸው እዚሁ አግተው እየጠፉ ጠፋን እያሉ ብር ሊበሉኝ ነው እንጂ አሁን እንኳ በቃኝ፣ ማንንም እኔ አልረዳም ምናምን አለች። እሷ እንደዚህ ሞታል ምናምን ብላ አላሰበችም። ያው ብዙ ጊዜ ያው ወንድሞቿም እዛ ኢጃዛ ቤትም ሆነው ብርም ሲበሏት የቸግራቸው እየረዳኝ ስለነበረ ያው እንደዛ ነበርና መጨረሻው ሞቷል የሚባል ወሬ ተሰማ። ሞቷል ተባለ። ግን ፕሮሰሱን ማለት ነው ፕሮሰሱን ማን እንዳስጨረሰው አላውቅም። ማለት ያ ማለት አጎቶቼ እያወሩ ነው ስልክ ከሰውየው ጋር ሞቷል ልጁን እልክላችኋለሁ ከሚለው ሰውዬ ጋር ማለት ነው። ግን ደግሞ የሞተ ሰው ሄዶ ገብቶ ማየት የሚችለው አይዲያ ያለው ሰው ነው ተባለ ማለት ነው። ይዛ ማለት ያኔ በመኖሪያ ፍቃድ ያለው ሰው ነው ሐኪም ቤት ገብቶ ማየት የሚችለው ምናምን ተባለ። በዛ ሰዓት ደግሞ ያው እኔ እዚህ ነው ያለሁት፣ ግን ምንም ያክል ብር ቢያስፈልግ እኔ ብሩን ልችል ሄዶ የሚያይ ሰው አፈላለኩ። ያው የኛ ሀገር ላይ ሁሉም በባህር የሄዱ ስለነበሩ በባህር የሄዱ ደግሞ አይቻልም፣ ያኔ ህገወጥ ናቸው።
ለዛ ፈቃደኛ የሆነ ሰው አልነበረም ማለት ነው። ከዛም በኋላ ማለት እርግጠኛ አልነበርም። ሁላችንም አለ ወይ በህይወት አለ ወይ ታሞ ማለት የነበረው እሱ የሚሰራው የነበረው የአረቄ ስራ እንደነበረ ነው የተነገረን። ከዛ ደግሞ በጣም ያኔ ብዙ ሰው የሚሞትበት ነው ምናምን ይሉናል ማለት ነው። ከዛ ያንን ስራ እየሰራ በእርግጥ ብዙ ብር ነው ማለት የሚሰራ የነበረው። ኢትዮጵያም ብዙ ብር ነበር ሲልክ የነበረው ባጎቴ ብዙ ብር ይልካል። ብዙ ብር ማለት ያኔ በወር የምታገኘው አረብ ሀገር ላይ የታወቀ ነው እንግዲህ። ወይ ጠፍተሽ ውጭ ቢሆንም ከእስከ 2000 ብትሰሪ እስከ 60 ከዛ አያልፍም። ሩዝዬ ዛራ ነግራናለች። 5 ሚሊዮን ብር ባንኮትሽ ልኮ ቤት እንደሰራ እኮ ነግራናለች ኦልሬዲ። እኔ አሁን ያላመንኩት ከዛራ ምንድን ነው አስክሬኑን ዝም ብሎ አንድ ሰው ላከው 4 አስክሬን በአንድ ፍላይት መጣ የሚለውን አላመንኩም። ሰምቼም አይቼም አላውቅም። አንድ ሁለተኛ ደግሞ ያለ ኤምባሲ የአንድ ሰው አስክሬን ሀገር ቤት መግባት አይችልም። በግለሰብ ደረጃ አስክሬን ሻንጣ አይደለም፣ ልብስ አይደለም፣ ብድግ አድርገሽ በሰው ምትልኪው ነገር አይደለም። አንድ አስክሬን ወደ ሀገር ሲገባ መጀመሪያ የቤተሰብ ፍቃድ ይልካል። ቤተሰብ ውክልና ልዛ ሰው በኤምባሲ በኩል የአስክሬኑን ፕሮሰስ ለሚጨርሰው ሰው ቤተሰብ ውክልና ወረቀት ይልካል። ከቤተሰብ ውክልና ሳይላክ ኤምባሲ ሳይሰማ እንዴት ነው አንድ ግለሰብ ዝም ብሎ የ4 ወንዶችን አስክሬን ሊሰብሰብ አድርጎ ላክ የሚያደርገው? በጣም ብዙ ፕሮሰስ አስክሬን ለማስገባት። አንዲት የአንድ አሸናፊ የሚባል ሳውዲ ሚስቱ እየወለደች በቤት ውስጥ ስትወልድ ህገወጥ ስለነበረች አዋላጅ ጣታ ቤት ውስጥ ስትወልድ ሞታ የእሷ አስክሬን 6 ወር ፕሮሰሱ አላልቅ ብሎ ህገወጥ ስለነበረች በመጨረሻ ላይ አስክሬኗ የተሰበሰበው ብር ለልጅ ማሳደጊያ ይሁን ብለን እዛውን የተቀበረችው እዛው ሳውዲ 6 ወር በረዶ ቤት ተቀምጦ አስክሬኗ እና ዝም ብሎ ከሳውዲ አስክሬን እንደዚህ ብድግ አድርጎ እንደ ሻንጣ አይገባም ማሬ። ለዛ ምንድነው ዛህራ 10 የሚነቅላት? በቃ አትግቢ ከዚህ በኋላ ሮዛ አለች። ምንጉር 80 ጊዜ አንቺን እናስገባ። ምን እየነካካሽ ነው? ዝም ብሎ ዱብ የምትዩ እና ኮመንት ላይ አስገቡ የምትዩ እና ውዴ ትክክለኛ መረጃ ይዛችሁ ነው። ኤምባሲ ሳያቅ በፍጹም የሰው አስክሬን ወደ ኢትዮጵያ ሊገባ አይችልም። በፍጹም ኤምባሲ ሳያቅ በፍጹም። እኔ ያለሁበት ሰዓቱ ሰውዬ ታሞ ሐኪም ቤት ስለነበርኩኝ አጎቶቼ እንዳልኩሽ 2 አጎቶች አሉኝ። ማለት ብዙ አጎቶች አሉኝ። ያኔ ስለሱ ፕሮሰስ እና ስለሱ ነገር እያወሩ የነበሩትን ነው እየነገርኩሽ ያለሁት እንጂ አጎቶቼ ብዙ ናቸው። በእርግጥ ግን ደግሞ 2 አጎቶቼ ስለ ወንድሜ ኬዝ ይዘው ወንድም ያኔ ልጁን አውቀዋለሁ ከሚለው ሰው ጋር እያወሩ ነበረ ማለት ነው። ወረቀት ከዛ ወረቀት እየተሰራ እንደሆነ ምናምን ሬ ሰምቻለሁ። ያኔ ሬሳው ሊገባ ምናምን እንደዛ ወረቀት እየተሰራ እንደሆነ ምናምን ይሁን አላውቅም እንጂ በሰዓቱ እርግጠኛ አይደለሁም። በሉ ዛህራ እያወራችሁ የነበረው ኤምባሲ ሳያቅ ውክልና ወረቀት ሳይላክ አስክሬኑ ማን እንደላከው ሳይታወቅ ዝም ብሎ አስክሬኑ ምጥት አለ ወደ ኢትዮጵያ ነው የምትለው። ገባሽ? ይሄ ደግሞ ሊሆን አይችልም ነው እያልኳት ሀውዬ። እኔ ማለት ነው ልንገርሽ፣ እኔ እያልኩ ሰሎት አጎቶቼ ፕሮሰሱን እየጨረሱ ነበረ። ነገር ግን በሰዓቱ ያንድ ሞታ አልተነገረንም፣ ለእኔም ለህዲም አልተነገረንም። ያኔ ጠፍቷል እየተፈለገ ነው የተባልነው ማለት ነው። ከዛ ወንድሜ ያኔ አጎቶቼ መሞቱን አውቀዋል። ወረቀት ማለት እንዲያውም ማለት ነው ከሞተ በኋላ እና ኢትዮጵያ ገብቶ ከተቀበረ በኋላ ይመስለኛል ብዙ ሰዎች እንድሪስ ማሩ ጋር በቃ ከሞተ አጥፋ ምናምን ብለው ብዙ ኮሜንት ነበረ ማለት ነው። እንድሪስ ማሩን ታውቂው ከሆነ ሚዲያ ላይ እንደዚህ የጠፋ ሰው አንዳንዴ እንደዚህ ምናምን የሚፖስት ልጅ ነበረ እና ወላይ ብዙ ልጆች አሉ የሚያውቁ ወንድሜ አሁን አመት በቃ አለፈው። አሁን ከረመዳን በፊት ነው የተቀበረው። ከረመዳን በፊት ገባ። አጎቶቻችሁ ከሆነ ፕሮሰስ የጨረሱ አታውቁም። ኦልሬዲ አጎቶቻችሁ ውክልና ልከው ፕሮሰሱን ደግሞ በኤምባሲ በኩል ሰዎች ያስጨርሰው እራሱ በነበረው ብር አረቄ ነጋዴ ስለነበር ብዙ ብር ስለነበረው እርዳታ ከሚዲያ ላይ ሳይሰበሰብ እራሱ በነበረው ብር ይሆናል
ክፍያው ተፈጽሞ አስክሬን የገባው ማለት ነው። አዎ እንደዛ ነው ሊሆን የሚችለው። ምክንያቱም እሱ አርጌ ስራ ያው ታውቂያለሽ፣ አርጌ ስራ ብዙ ብር እንደነበረ ነው የምንሰማው። ያው እንደዛ ቢሆን ነው እንጂ አንድ አስክሬን ለማስገባት ያው ብዙ ብር ይጠይቃል አይደለም? አስክሬን ለማስገባት እዛም ለማስቀበር ለራሱ ብር የሚል ይመስለኛል። ባላቅም ማለት ነው። እሺ፣ ስለዚህ አሁን ማለት ነው ኦልሬዲ ወንድማችን አላህ ይርሐመውና ከመሞቱ በፊት ከመገደሉ በፊት ሳውዲ ላይ ብር ነበረው። ብሩ ደግሞ ጓደኞቹ ጋር ቀርቷል ነው ጥያቄው አሁን? አይ እንደዛ አይደለም ማለት ወንድማችን አላህ ይዘንለት እና ማለት እህቴ ታሪኳን እያቀረበች ነበረ። እኛ የፈለግነው አባታችን ረጅም ጊዜ ሆኖታል ከጠፋው። የጠፋው ግን በፊት ነው ማለት ያኔ ወንድሜ ከመሞት በፊት ወንድሜ እናፈላልገዋለን ኢንሻላህ ብለን እናወራለን። በቻልነው አቅም በፎቶ ምናምን እዛው ያኔ ሄዶ የተመለሰ ወታደር ተይዘው የተማረኩት ሲለቀቁ በእኛ አካባቢ ተማርከው የተመለሱትን ተጠይቀው አላየነውም ብለዋል። አብረው የሄዱት ማለት ነው ከአባቴ ተይዘው ሂደው የነበሩት አላየነውም ከዛ በኋላ ምናምን ያሉ አሉ ማለት ነው። ሀገር ቤት እንደዚህ ተለቀው የተመለሱ በጁንታው ጊዜ ስለነበረ አባቴ የጠፋው ማለት ነው። ስልክ ብዙ ጊዜ ደውለን ነበረ። ብዙ ጊዜ አፋር ክልል ነበረ። ያው አፋረኛ ነበር ሰውየው። በአማርኛ ብዙ አይችልም። ስልኩ ወድቆ ነው ያገኘሁት ምናምን። እንደውም እኔ ሳወራው ምን አልኩት የእሱ የልጁ ጓደኛ ነኝ። ምክንያቱም ልጁ ነኝ ካልኩኝ ምናልባት ሞቶ ከሆነ ላይነግረኝ ይችላል ብዬ እኔ የልጁ ጓደኛ ነኝ እና የቅርብ ጓደኛ ነኝ ለልጁ። ግን እሷ ተጨንቃለች እና በቃ ሞቶም ከሆነ ቁርጥ ነው እኮ ሰውየው ሞቶ ስልኩን ከሰውየው ላይ ነው ያነሳው ወይስ ያኔ ስልኩ ወድቆ ነው ያገኘው? በቃ ብዙ ሰው ሲደውልበት ምን አለ ሰውየው፣ በቃ ስልኩን ነው የምትፈልጉ ልላክላችሁ አለ ማለት ነው። ማለት ያው ብዙ ቤተሰብ ይደውልበት ስለነበር እኛ ብቻ ስላልነበር ማለት ነው። እና አሁን አባታችን ይኖር ይሞት አናቅም፣ አላሁ አለም። ቢኖርልን ደስ ይለናል እንደ አባት ማለት ነው። ይከብዳል የሆነ አንዳንዴ ስትሰደጂ ስደት ላይ ሆነሽ ነው ስለ ቤተሰብ ሀቅ ስለ ቤተሰብ የሆነ ብዙ ነገር የምታውቂው ማለት ነው። እና እውነት ለመናገር እኔ አባቴን ባገኘው ደስ ይለኛል። ይኖር ይሞት አናቅም ማለት አሁን ላይ በህይወት ይኖር ወይም ደግሞ አይኖር። ግን ደግሞ አንዳንዴ ቁርጥሽን ለምሳሌ አሁን ወንድምሽ ሞተና ገባ ተባለ ቀበርን። አሁን ከለስ ሞቷል ብለን አምነናል እና የአባታችን ሁለት ልብ ነው ምን ያለ ነው ማለት ነው። ይከብዳል እውነት ለመናገር። ሌሎች ወንድሞችም አሉን ኢትዮጵያ ናቸው ማለት ያው ገጠር ላይ ነው የሚኖሩት። ግን ሲመለሱም ይመጣ ይሆናል ሞቶ ይሆናል እና እንደው ይቅርታ አድርግልኝና ካላስቸገርኩሽ። አንቺ ብዙ ጊዜ እከታተልሻለሁ ምናምን ታሪካቸውን ትካፈያለሽ። ታሪክ ለሚያቀርብም ለተቸገረም በቻልሽው አቅም ከተቸገረ ጎን ትቆሚያለሽ እና አንቺ ደግሞ በጣም ብዙ ተከታዮች መልካም ተከታዮች አለሽ እና እኛም